የኤርትራ ጦር በወልቃይት በኩል እየተጠጋ ነው። የኤርትራው ፕሬዝዳንት የሳውዲውን የውጭ ጉዳይ ሚኒስቴር በአስመራ አነጋገሩ። ትራምፕ በኢራን ላይ ጫና እየፈጠሩ ነው። ድንበሩ ከ15 ዓመታትም በኋላ ድጋሚ ሊከፈት ነው። በሱዳን በ3 ቀናት ውስጥ 6000 ሰዎች መገደላቸውን ተሰምቷል። የካቲት 8 2018 ዓ.ም ዕለታዊ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑ ተሰምቷል። መረጃውንም ይዘናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሳውዲ አረቢያውን ምክትል የውጭ ጉዳይ ሚኒስቴር ከሆኑት ዋሊድ ቢን አብዱል ከሪም ጋር በአስመራ ተገናኝተዋል። ዝርዝር ዘገባም አለ። ዶናልድ ትራምፕ በኢራን ላይ ጫና ለመፍጠር ሲሉ የኒውክሌር እና ባሊስቲክ ሚሳኤል ፕሮግራሞችን በመክታት ላይ በተደረጉ ውይይቶችን በተመለከተ ዝርዝር መረጃም ይዘናል። በ3 ቀናቶች ውስጥ ብቻ ከ6000 ሰው በላይ መገደላቸውን በተመለከተ ሪፖርትም ይዘናል። አብራችሁን ቆዩ። የኤርትራ ጦር በወልቃይት አቅጣጫ እየተጠጋ ነው። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፍ ተቋማት ይፋ አደረገ። ሻዕቢያና ህወሓት ጦራቸውን በተለያየ አቅጣጫ ወደ ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሪት የተሰኘ የግጭት ሁኔታውን የሚያመለክት ተቋምም አስታወቀ። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎች በዋናነት ሁለቱን አቅጣጫዎች ጦራቸውን ወደ ድንበር አንቀሳቅሷልም ተብሏል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ኃይሉን አስጠግቷል። በሌላ በኩል ሻዕቢያ ጦሩን ያስጠጋው አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳንን በሚያዋስነው ወልቃይት በኩል መሆኑን ክሪቲካል ትሪት ሪፖርትም አመልክቷል። የኢሳያስ አፈወርቂ አስተዳደር በወልቃይት በኩል ከተከዜ በቅርብ ርቀት ላይ ማስፈሩን የጠቆሙ ሪፖርት ያመለከተ ሲሆን በዛው አቅራቢያ የህወሓቱ አርሚ 7 ታንክ ጭምር ታጥቆ ሸረሪና ላይ ተቀምጧልም ብሏል። ሁለተኛው ግንባር ደግሞ በባድመ ድንበር በኩል ሲሆን ሻዕቢያ ጦሩን ከመቀሌ ድረስ ያስገባው በዚያው አቅጣጫ መሆኑንም ተናግሯል። ከህወሓት ጀርባ ሆኖ ጦርነቱን ወደ መሃል ሀገር ለመግፋት ከባድመ እስከ አዲግራት ጦር ያስገባው ሻዕቢያ ወታደራዊ ሎጂስቲኩን በትግራይ መዲና መቀሌ ከተማ አስገብቷልም ብሏል። የሻዕቢያ ጦር መቀሌ መድረሱን ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሪት በአካባቢው ወታደራዊ ተሽከርካሪ እንቅስቃሴ መኖሩንም ጠቁሟል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ያለ የሌለ ኃይሉን አሰባስቦ ሲጠጋም ሻዕቢያ ከጀርባ በታንክ በታጀበ ጦር ከባድመ እስከ አዲግራት ያስገባ ነውም ተብሏል። በተመሳሳይ በኢትዮጵያ መንግስት በኩል ከፍተኛ ወታደራዊ እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑንም ጠቁሟል። ከፋኖ አማጺ ጋር ውጊያ የነበረው መከላከያ ሰራዊት ከሰሞኑ አንዳንድ የአማራ ክልል አካባቢዎችን ለቆ ወደ ትግራይ አዋሳኝ ቦታዎችና ወደ ኤርትራ ድንበር እየተጠጋ መሆኑንም ተሰምቷል። በአንድ ጎራ በተሰለፉት ሻዕቢያና ህወሓት በኩል የጦር ዝግጅቱን እያደረገ ነው ያለው በኢትዮጵያ ግዛት ውስጥ መሆኑንም ሪፖርቱ አመልክቷል። ከህወሓት ጋር የተቀናጀው ሻዕቢያ አይቀሬ ነው የተባለውን ጦርነት እየተዘጋጀ የሚገኘው በኢትዮጵያ ድንበር ውስጥ መሆኑንም ተቋሙ በካርታ አስደግፎ የሚያወጣው ሪፖርትም ያመለክታል። የኤርትራው ፕሬዝዳንት የሳውዲ ምክትል የውጭ ጉዳይ ሚኒስቴሩን በአስመራ አነጋግሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስቴር ከሆኑት ዋሊድ ቢን አብዱል ከሪም ጋር በአስመራ ተገናኝተው ውይይት ማካሄዳቸውንም የኤርትራ የማስታወቂያ ሚኒስቴርም አስታውቋል። ሐሙስ ዕለት በደንደን የእንግዳ ማረፊያ በተካሄደው በዚህ ስብሰባ ላይ በሁለቱ ሀገራት መካከል ያለውን የቆየ የሁለትዮሽ ግንኙነት ማጠናከር እንዲሁም በፖለቲካ፣ በኢኮኖሚ፣ በደህንነት፣ በባህልና ማህበራዊ ዘርፎች ትብብር ማስፋትን በሚያስችልበት ሁኔታ ላይ ትኩረት ማድረጋቸውንም ሚኒስትሩ ገልጿል። ሚኒስትሩ እንዳለው ውይይቱ ቀጠናዊና ዓለም አቀፋዊ ትስስሮችን የተመለከተ የጋራ ሀሳቦችን ያካተተም ሲሆን በተለይም የቀይ ባህር ዳርቻ ሀገራትን ለቀጣዩ ሰላምና መረጋጋት ሊሆን በሚገባው ሚና ላይ ትኩረትም ሰጥተውታልም ተብሏል። በውይይቱም ላይ የኤርትራ የውጭ ጉዳይ ሚኒስቴር ኡስማን ሳሌህ የተገኙ ሲሆን የሳውዲ ወገን ደግሞ በሀገሪቱ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዋና ዳይሬክተር አምባሳደር ሳቅር ቢን ሱሌይማን አልቁርሺና በኤርትራ የሳውዲ አምባሳደር መሻል ሐምዳን ጨምሮ ሌሎችም ከፍተኛ የሳውዲ ባለስልጣናትም ተሳትፈውበታል። ይህ ዲፕሎማሲያዊ ግንኙነት በአስመራና በባህረ ሰላጤ ሀገራት መካከል በከፍተኛ እንቅስቃሴ የሚታይበት ወቅት የተከናወነም ሲሆን ይህም የአፍሪካ ቀንድ ከባህረ ሰላጤ ቀጠና ጋር በሚገናኝ የቀይ ባህር መስመር ላይም እየተደረገ የመጣውን የጂኦፖለቲካዊ ፍላጎት አንጸባራቂም ነው ተብሏል። በጎርጎሮሳውያኑ ታህሳስ 2025 የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን ፕሬዝዳንት ኢሳያስን በሪያድ ተቀብለው የሚያነጋገሩም ሲሆን በወቅቱ
ሁለቱ መሪዎች የሁለትዮሽ ግንኙነት የማስፋት የሚቻልበትን ሁኔታ ላይ መምከራቸው ይታወሳልም ተብሏል። ይህ ውይይት በቅርቡ የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ልዑል ፋይሰል ቢን ፈርሃን በአዲስ አበባ ያደረጉትን ጉብኝት ተከትሎ የመጣ ሲሆን ሚኒስትሩ በወቅቱ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ግንኙነት፣ በቀጠናዊ ደህንነትና ከስደት ጋር በተያያዘ የትብብር ጉዳዮች ላይ መወያየታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ውይይቱ ዘመን ተሻጋሪ የሆነውን ግንኙነት ማጠናከር፣ ቁልፍ በሆነ ዘርፎች ላይ ትብብር ማስፋትን እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ቅንጅትን ማሳደግ በሚቻልበት ሁኔታ ላይ ያተኮረም ነው ተብሏል። ትራምፕ በኢራን ላይ ጫና ለመፍጠር ሁለተኛውን የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅም ልከዋል። ዩኤስኤስ ጄራልድ አር ፎርድ ወደ ክልሉ ለመጓዝ 3 ሳምንት ይፈጅበታል። ይህም ኢራን የኒውክሌር ፍላጎቷን እንድትቀንስ ግፊትም እየተደረገበት ነውም ተብሏል። ዶናልድ ትራምፕ በኢራን ላይ ጫና ለመፍጠር ሲሉ የኒውክሌርና የባሊስቲክ ሚሳኤል ፕሮግራሞችን በመግታት ላይ በተደረጉ ውይይቶች ወቅት በዓለም ላይ ትልቁን የአውሮፕላን ተሸካሚ መርከብ ከካሪቢያን ባህር ወደ መካከለኛው ምስራቅ እንዲጓዝም አዘዋል። የዩኤስኤስ ጄራልድ አር ፎርድ እና ደጋፊ የጦር መርከቦች ወደ ክልሉ ለመመለስ 3 ሳምንት ያህል ጊዜ ሊወስድባቸው ይችላል የተባለም ሲሆን እዚያ ከዩኤስኤስ አብርሃም ሊንከን ጋር ይቀላቀላሉ። ይህም ለአሜሪካ መሪ የሚሰጠው ወታደራዊ የጦር ኃይሉ ከፍተኛ ሁኔታን የሚጨምራልም ብሏል። ማክሰኞ ዕለት ትራምፕ ከአክሲዮን ጋር ባደረጉት ቃለ ምልልስ ቴህራን የኒውክሌር ስምምነት ለማድረግ ፈቃደኛ እንደሆነች ቢያምኑም ወደ መካከለኛው ምስራቅ ሁለተኛ አውሮፕላን ተሸካሚ ቡድን ለመላክ እያሰቡ እንደሆነም ተናግረዋል። አሜሪካና ኢራን ባለፈው ሳምንት በኦማን በተዘዋዋሪ ድርድር እያካሄዱም ነበር። ተጨማሪ ውይይቶችም እንደሚደረጉም ይጠበቃል። እስካሁን ግን ምንም አይነት ቀን አልተያዘም ተብሏል። የአሜሪካ ሚዲያዎች ሐሙስ ዕለት ፎርድ ለጉዞ እንዲነሳ የተሾመ አውሮፕላን መሆኑን የሚገልጹ ዘገባዎችን መሰራጨትም ጀምረዋል። ይህም ትራምፕ ከኢራን ጋር እያካሄደ ስላለው ድርድር ለመወያየት በዋሽንግተን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ካነጋገሩ ከአንድ ቀንም በኋላ ነው። ኢራን የኒውክሌር ማበልጸጊያ ፕሮግራሟን ለመግታት ማዕቀብ እንዲጣልባት ፈቃደኛ መሆኗንም ገልጻለች። ነገር ግን ሌሎች ጥያቄዎችን ውድቅ አድርጋለች። እስራኤል ኢራን የባሊስቲክ ሚሳኤል ፕሮግራሟን እንድትገድብና ለሂዝቡላህና ለሌሎች ተተኪ ቡድኖች የምታደርገውን ድጋፍ እንድታቆምም ትፈልጋለችም ብለዋል። ትራምፕ ስለ ኢራን የሚናገሩት ንግግር ባለፈው ወር በከፍተኛ ሁኔታም ተለውጧል። መጀመሪያ ላይ ጣልቃ መግባት እንደሚፈልጉ የሚጠቁም ይመስላል። ሀገሪቱን አገዛዝ በመቃወም ለሚቃወሙ ሰዎችም እርዳታ ይመጣል በማለትም ይናገሩ ነበር። ነገር ግን በወቅቱ አሜሪካ ጥቂት ወታደራዊ ሀብቶችም ነበሯት። የሊንከን የጦር አዛዦች ቡድን መምጣት ሲጀምርም ይህ ሁኔታም ተለውጧል። ነገር ግን በወቅቱ የኢራን አገዛዝ በሀገሪቱ የቅርብ ጊዜ ታሪክ ውስጥ እጅግ ጭካኔ የተሞላበት በሆነ ዘመቻ በሺዎች የሚቆጠሩ ሰዎች ምናልባትም በ10,000 ሰዎች የሚቆጠሩ በመግደልም ጎዳናዎችንም በአብዛኞቹንም ተቆጣጥረውም ነበር። ይህ እንዲህ እንዳለ የአሜሪካው ፕሬዝዳንት ትኩረት የኢራን የኒውክሌር ፕሮግራምን ለመግታት እየተንቀሳቀሰም ይመስላል። ባለፈው የበጋ ወቅት በእስራኤልና በአሜሪካ የአየር ኃይሎች በተደረገ የበጋ የቦምብ ጥቃት ዘመቻ ምክንያት ወደ ኋላም ቀርቷል። የፎርድ ተሸካሚ ቡድን በጥቅምት ወር መጨረሻ ከምስራቃዊ ሜዲትራኒያን ተልኮ የነበረ ሲሆን ትራምፕ በቬኔዙዌላ የቀድሞ ፕሬዝዳንት ኒኮሎ ማዱሮ ላይ ጫናውን በጨመረበትም ወቅት በጥር ወር መጀመሪያ ላይም በአሜሪካ ኃይሎች ማዱሮ በተደረገበት ያልተለመደ ቁጥጥር ስር መዋሉ ማዕከላዊ ሚና የተጫወተም ሲሆን በካሪቢያንም ቆይቷል። ሆኖም ግን ተሸካሚውንና ተባባሪውን የጦር መርከቦቹን ወደ መካከለኛው ምስራቅ መልሶ መላክ ባልተለመደ ሁኔታ ረጅምም ጊዜ ለማሰማራት ምክንያትም ሆኗል። ሰኔ 2025 ከአሜሪካን ወጥቶ የመመለሻ ቀን የለውም ማለትም ይቻላል። ሐሙስ ዕለት ትራምፕ ኢራን ካስተዳደራቸው ጋር ስምምነት ላይ መድረስ አለመድረሷ በጣም አሳዛኝ እንደሚሆን አስጠንቅቀው ንግግሮቹ በቅርብ እንደሚጠናቀቁ ተስፋ እንዳላቸውም ተናግረዋል። በሚቀጥለው ወር እንደዚህ አይነት ነገር ይመስለኛል ሲሉ ትራምፕ ከኢራን ጋር በኒውክሌር ፕሮግራሟ ላይ ስምምነት ላይ ለመድረስ የጊዜ ሰሌዳ ላይ ለቀረበባቸው ጥያቄ ምላሽም ሰጥተዋል። በፍጥነት መሳካትም አለበት፣ በፍጥነት መስማማትም አለባቸውም ብሏል። ከዚያም ዓርብ ዕለት በሰሜን ካሮላይና የሚገኘውን የፎርት ብራግ ወታደራዊ ሰፈር በጎበኙበት ወቅት ትራምፕ በኢራን መንግስት ለውጥ ሊከሰት የሚችል ምርጥ ነገር እንደሚሆንም ተናግረዋል። ለ47 ዓመታት ሲያወሩ ቆይተዋል። እስከዚያ ግን ድረስ እነሱ ሲያወሩ ብዙ ህይወት አጥተናል ሲሉም ለጋዜጠኞች ተናግረዋል።
ኬንያ ከሶማሊያ ጋር ያላትን ድንበር ከ15 ዓመታት በኋላ ድጋሚም ልትከፍት ነው። ኬንያ ከ14 ዓመታት በፊት በሶማሊያ የሚንቀሳቀሰው አልሸባብ የሰነዘረባትን ጥቃት ተከትሎ የዘጋችውን የሁለት ሀገራት ድንበር ዳግም ልትከፍት መሆኗን ገለጸች። ኬንያ ከሶማሊያ ጋር ያላትን ድንበር በእስላማዊ ታጣቂ ቡድን አልሸባብ በተሰነዘረባት ጥቃት ምክንያት ዘግታም የቆየች ሲሆን ከ15 ዓመታት በኋላም በሚያዝያ ወር ዳግም እንደምትከፍት ፕሬዝዳንት ዊሊያም ሩቶ ተናግረዋል። ሶማሊያ ውስጥ የሚንቀሳቀሰው ታጣቂ ቡድን በኬንያ ውስጥም ተከታታይ ጥቃቶችን ፈጽሟል። ከነዚያ ውስጥም እንደ አውሮፕላኑ በ2023 ዓ.ም በዋና ከተማዋ ናይሮቢ የሚገኘውን የገበያ ማዕከል ላይ የተፈጸመ ጥቃትና 67 ሰዎችን የገደለው ጥቃት እንዲሁም ከነዚያ ውስጥም እንደ አውሮፕላኑ በ2013 ዓ.ም በዋና ከተማዋ ናይሮቢ የሚገኘው የገበያ ማዕከል ላይ የተፈጸመና 67 ሰዎችን የገደለው ጥቃት አንዱም ሲሆን ከሁለት ዓመታት በኋላ ደግሞ በጋሪሳ ዩኒቨርሲቲ የተፈጸመ እና 148 ሰዎችን የገደለው ጥቃት ይገኝበታል። ከዚህ በፊት እንደ አውሮፓውያን አቆጣጠር በ2023 ድንበሩ ዳግም እንደሚከፈት ተገልጾ የነበረ ቢሆንም ተጨማሪ ጥቃቶች በመፈጸማቸው እቅዱ ለሌላ ጊዜ ተላልፎም ቆይቷል። ሩቶ ሁለቱን ሀገራት የሚያገናኙ መተላለፊያዎችን እንደገና ለመክፈት የወሰኑት ለዓመታት የተደረገውን የጸጥታ ግምገማን ተከትሎ መሆኑንም ተናግረዋል። እርምጃው ደህንነትን አደጋ ላይ እንዳይጥል ለማድረግ ከፍተኛ የጸጥታ ኃይሎች ስምሪት እንደሚኖርም ጨምረውም ተናግረዋል። ኬንያ በድንበር በኩል ህገወጥ የጦር መሳሪያና የሌሎችን ኮንትሮባንድ እቃዎች ይገባሉ የሚልም ስጋትም አላት። ፕሬዝዳንቱ እቅዱን የገለጹት በሰሜን ምስራቅ ኬንያ ውስጥ የምትገኘውና በርካታ የሶማሊያ ጎሳ አባላት መኖሪያ የሆነችውን የድንበር ከተማ ማንዴራን በጎበኙበትም ወቅት ነው። በማንዴራ የሚገኙ ኬንያውያን ድንበሩ ለረጅም ጊዜ በመዘጋቱ ምክንያት በሶማሊያ ከሚገኙ ዘመዶቻቸውና ጎረቤታቸው ጋር መቆራረጣቸው ተቀባይነት የለውም ሲሉ ሩቶ በኤክስ ገጻቸው ላይም ጽፈዋል። የድንበሩ ዳግም መከፈት ለህዝባችን የጋራ ብልጽግና ድንበር ተሻጋሪ የንግድ ልውውጥ ያሳድጋለም ሲሉ ተስፋቸውንም ገልጸዋል። በንግግራቸው በተደጋጋሚ ለጥቃት ኢላማ የሆኑት የማንዴራ ነዋሪዎችን በሙሉ ከአልሸባብ ጋር የሚደረገውን ውጊያ ተቀላቀሉን፣ እነዚህ አልሸባቦች ከንቱ ናቸው፣ ኬንያ ከእናንተ ጋር እንደምንሰራ ቃል እንገባለን፣ ለዚህም ወንጀሎችንና አሸባሪዎችን ለመዋጋት ዝግጁ ነንም ብለዋል። አልሸባብ በናይሮቢ በሚገኘው ዌስት ጌት ሞልና በጋሪሳ ዩኒቨርሲቲ ላይ ከፈጸመው ጥቃትን በተጨማሪ እንደ አውሮፕላኑ በ2024 በማንዴራ ካውንቲ በተሽከርካሪ ላይ ባደረሰውም ጥቃት 28 ተሳፋሪዎችን ሲገድል ከ5 ዓመት በኋላ ደግሞ በናይሮቢ በሚገኘው ሆቴል ላይ በፈጸመው ጥቃት ቢያንስ 21 ሰዎች ህይወታቸውንም አጥተዋል። እንደ አውሮፓውያን አቆጣጠር በ2015 ኬንያ በሁለቱ ሀገራት ድንበር አካባቢ ታጣቂዎችን ለመከላከል በሚል 680 ኪሎ ሜትር የሚረዝም አጥር ለመገንባትና ፍላጎት እንዳላትም ገልጻ ነበር። 10 ኪሎ ሜትር የሚሸፍን የሽቦ አጥርም ከገነባችን በኋላ እቅዱም ተቋርጧል። ይህም ለ3 ዓመት ያህል የተካሄደው የ10 ኪሎ ሜትር የሽቦ አጥር ግንባታ $35 ሚሊዮን እንደወጣበትም ተገልጾም ነበር። በሱዳኗ አልፋሸር በ3 ቀናት ውስጥ ብቻ ከ6000 ሰዎች በላይ እንደተገደሉ የተባበሩት መንግስታት አስታወቀ። ባለፈው ዓመት በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር በነበረችው አልፋሸር ከተማ በ3 ቀናት ውስጥ ብቻ ከ6000 ሰዎች በላይ መገደላቸውን ተጎጂና የአይን ምስክሮችን የጠቀሰው የተባበሩት መንግስታት ሪፖርትም አመለከተ። አንድ ግለሰብ በ3ቱ ቀናት ውስጥ የተፈጸመውን ጥቃት ሲገልጽ የሆነ አስፈሪ ፊልም ክፍል ይመስላልም ነበረም ብሏል። የአይን እማኙ የፈጥኖ ደራሽ ኃይሉ RSF ተዋጊዎች ባለፈው ጥቅምት ወር ላይ በአንድ ዩኒቨርሲቲ ህንፃ ውስጥ ተጠልለው በነበሩ 1000 ሰዎች ላይ ተኩስ በከፈተበትም ወቅት አስከሬኖች ሲወረወሩም ተመልክቷል። የተባበሩት መንግስታት በዚህ ሪፖርቱ በከተማዋ በሚኖሩ ሰላማዊ ሰዎች ላይ የጅምላ ግድያ፣ የሞት ቅጣት፣ ስቃይን፣ ጠለፋና ወሲባዊ ጥቃት መፈጸማቸውን የሚያሳዩ ማስረጃዎችንም ጠቅሷል። እነዚህ ድርጊቶች እንደ የጦር ወንጀልና በሰብአዊ ላይ በተፈጸሙ ወንጀሎች እንደሚቆጥረውም ገልጿል። RSF በዚህ ሪፖርት ላይ ያለው ነገር ባይኖርም ከዚህ ቀደም የቀረቡትን ተመሳሳይ ክሶችም አስተባብሏል። ሱዳን በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ምክንያት በተቀሰቀሰው የእርስ በርስ ጦርነት ዝግ ከሆነችም 3 ዓመት ሊሞላትም ተቃርቧል። እየተካሄደ ያለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች የገደለም ሲሆን ከ13 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከቀያቸውም ተፈናቅለዋል። በሴቶች በወንዶችና በህፃናት ላይ በስፋት የሚፈጸመው ወሲባዊ ጥቃትን እንደ ጦርነት መሳሪያ ጥቅም ላይም ውለዋል። ሁለቱ ተፋላሚ ወገኖች RSF እና የሱዳን ጦርን በዚህ ወንጀል ይከሰሳሉ። አሜሪካና ሂዩማን ራይትስ ዎች
አርኤስኤፍ እና በሀገሪቱ ምስራቃዊ ዳርፉር ግዛት በሚኖረው ማሳሊ ህዝቦች እንዲሁም አረብ ያልሆኑ ማህበረሰብ ላይ የዘር ማጥፋት እንደፈጸሙም ያምናሉ። ሆኖም በቅርቡ የወጡ የተባበሩት መንግስታት ሪፖርቶች ይህን በዝርዝር ከመጥቀስም ተቆጥበዋል። አልፋሸር በዳርፉር የምትገኝ ቁልፍ ከተማም ስትሆን ለ18 ወራት ያህልም ተከባም ቆይታለች። በጦርነቱ አሰቃቂ ታሪኮችን ከተሰሙባት ከተሞችም አንዷ ነች። እንደ የተባበሩት መንግስታት የሰብአዊ መብቶች ቢሮ ከሆነ በአውሮፓውያኑ 2005 መጨረሻ ከ140 በላይ ሰለባዎችና የአይን ምስክሮች እማኝነታቸውንም ሰጥተዋል። በዚህም በአልፋሽር ጥቃት በመጀመሪያዎቹ 3 ቀናቶች ቢያንስ 4400 ሰዎች መገደላቸውንና ከ1600 በላይ የሚሆኑ ቀያቸውን ለቀው መሰደዳቸውን የተባበሩት መንግስታትም ገልጿል። ለሳምንታት የቆየው ጥቃት በትክክል የተገደሉ ሰዎች ቁጥር ያለምንም ጥርጥር በጣም ከፍተኛ ነውም ብሏል ሪፖርቱ። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ ቮልከር ተርክ በሱዳን ያሉ ሁለቱ ተፋላሚ ወገኖች በቁጥጥራቸው ስር ባሉ ኃይሎች ከሚፈጸም የሰብአዊ መብት ጥሰቶች እንዲቆጠቡም ጥሪ አቅርበዋል። የዚህ ግጭት ደጋፊዎች እጃቸውን እንዲያወጡ ዓለም አቀፍ ግፊትን ጨምረዋል። የተባበሩት አረብ ኤምሬቶች ለአርኤስኤፍ ተዋጊዎች ዋነኛ የጦር መሳሪያ አቅራቢ እንደሆነችም በስፋት የሚነገርም ቢሆንም የሚያቀርብላት ክስን ግን በተደጋጋሚ ማስተባብላለች። ባለፈው ሳምንት ዩናይትድ ኪንግደም የሱዳን ጦርና አርኤስኤፍ ከፍተኛ የጦር አዛዦች እንዲሁም ለአርኤስኤፍ እንዲዋጉ ኮሎምቢያንን ተዋጊዎች መልምለዋል ያለችውን 3 የውጭ ሀገር ጨምሮ የሱዳን ጦርን እያቀጣጠሉ ነው ባለቻቸው 6 አካላት ላይም ማዕቀብንም ጥላለች። በቅርቡም የብሪታንያ ሕግ አውጪዎች የተባበሩት መንግስታት የዩናይትድ ኪንግደም በህጋዊ መንገድ ለዩኤኢ የተሸጠውንና የጦር መሳሪያዎችን ዩኤኢ እንደገና ለአርኤስኤፍ ሸጧልን በማለትም ተከትሎም ጉዳዩንም አንስተውም ነበር። የዩኬ የውጭ ጉዳይ ሚኒስትር ይቬት ኩፐር ዩኬ በእጅ አዙር ወደ ሌላ እጅ እንዳይገቡ ለመከላከል የጦር መሳሪያ ሽያጮችን በተመለከተ በጣም ጠንካራ ቁጥጥርም አላት። ይህን በትኩረት መከታተላችንም እንቀጥላለንም ብለዋል። ይህ እንዲህ እንዳለ በሱዳን ምዕራባዊ ክፍል የሚገኘው የሱዳን መንግስት ተቀናቃኝ ኃይሎች ከአርኤስኤፍ ጋር ሱዳን ፋውንዴሽን አሊያንስ የተባለ ጥምረት ለመመስረት እቅድ መያዙንም አስታውቋል። የአፍሪካ ህብረት እነዚህን እቅዶች ውድቅ ያደረገም ሲሆን እንደዚህ አይነት እርምጃዎች አንድነትን አደጋ ላይ እንደሚጥሉ አስጠንቅቀዋል።